አቡነ ተክለ ሃይማኖት የተወለዱበት ቦታ የት ነው? ሀ ደብረ ሊባኖስ፣ ለ ኢቲሳ፣ ሐመሮሃ ዞረሬ። መልሱ ለ ኢቲሳ። አቡነ ተክለ ሃይማኖት በ13ኛው ክፍለ ዘመን በሸዋ ክፍለ ሀገር ልዩ ስሙ ኢቲሳ በተባለ ቦታ ተወለዱ። ጥያቄ ቁጥር 2 አቡነ ተክለ ሃይማኖት ምንኩስናን ከመቀበላቸው በፊት የነበራቸው ስም ማን ነበረ? ሀ ኃይለ ማርያም፣ ለ ዘራ ብሩክ፣ ሐመሮሃ ፍስሐ ጽዮን። መልሱ ሐመሮሃ ፍስሐ ጽዮን። አቡነ ተክለ ሃይማኖት ገና በተወለዱ በ3ኛው ቀን አሐዱ አብ ቅዱስ ብሎ በማመስገናቸውና በቤተሰባቸው ዘንድ ታላቅ ደስታ በመፈጠሩ ፍስሐ ጽዮን ተባሉ። ትርጉሙም የጽዮን ተድላዋ ደስታዋ ማለት ነው። ጥያቄ ቁጥር 3 የአቡነ ተክለ ሃይማኖት አባት ስም ማን ይባላል? ሀ ጸጋ ዘአብ፣ ለ ዘካርያስ፣ ሐመሮሃ ዘርዓ ያዕቆብ። መልሱ ሀ ጸጋ ዘአብ። ጥያቄ ቁጥር 4 ተክለ ሃይማኖት ማለት ምን ማለት ነው? ሀ የሃይማኖት ብርሃን፣ ለ የሃይማኖት ተክል፣ ሐመሮሃ የሃይማኖት መሰረት። መልሱ ለ የሃይማኖት ተክል። ስሙ ተክለ እና ሃይማኖት ከሚሉ ቃላት የተዋቀረ ሲሆን በኢትዮጵያ ምድር የክርስትና ሃይማኖት ያጸኑና ያስፋፉ በመሆናቸው የእግዚአብሔር መልአክ ቅዱስ ሚካኤል ያወጣላቸው ስም ነው። ጥያቄ ቁጥር 5 አቡነ ተክለ ሃይማኖት በኅዳር 24 ቀን በምን ምክንያት ዓመታዊ በዓላቸው ይከበራል? ሀ ልደታቸውን፣ ለ ዕረፍታቸውን፣ ሐመሮሃ ካህናተ ሰማይን የተቀበሉበትን። መልሱ ሐመሮሃ ካህናተ ሰማይን የተቀበሉበትን። ኅዳር 24 ጻድቁ አባታችን አቡነ ተክለ ሃይማኖት የሥላሴን መንበር ከ24ቱ ካህናተ ሰማይ ጋር 25ኛ በመሆን ያጠኑበት የመታሰቢያ በዓል ነው። ጥያቄ ቁጥር 6 የአቡነ ተክለ ሃይማኖት ዓመታዊ የዕረፍት በዓል መቼ ይከበራል? ሀ ግንቦት 12፣ ለ ነሐሴ 24፣ ሐመሮሃ ታኅሳስ 24። መልሱ ለ ነሐሴ 24። ጥያቄ ቁጥር 7 አቡነ ተክለ ሃይማኖት በአንድ ቦታ ቆመው ለስንት ዓመታት ጸለዩ? ሀ ለ7 ዓመታት፣ ለ ለ12 ዓመታት፣ ሐመሮሃ ለ29 ዓመታት። መልሱ ሐመሮሃ ለ29 ዓመታት። አባታችን አቡነ ተክለ ሃይማኖት አንድ እግራቸው እስኪቆረጥ ድረስ በአንድ ቦታ ቆመው ለ22 ዘመናት ጸልየዋል። አንድ እግራቸው ከተሰበረ በኋላም ለ7 ዓመታት በአንድ በዓት ውስጥ ሆነው ጸልየዋል። ጥያቄ ቁጥር 8 አቡነ ተክለ ሃይማኖት ሐዲስ ሐዋርያ የተባሉት ለምንድን ነው? ሀ አዲስ መጽሐፍን ስለጻፉ፣ ለ ወንጌልን በኢትዮጵያ ስላስፋፉ፣ ሐመሮሃ አዲስ ገዳምን ስለመሰረቱ። መልሱ ለ ወንጌልን በኢትዮጵያ ስላስፋፉ። እንደ ሐዋርያት በመላው ኢትዮጵያ እየተዘዋወሩ ወንጌልን በማስተማራቸውና ብዙዎችን ወደ ክርስትና እምነት ስላመጡ ሐዲስ ሐዋርያ ተብለው ይጠራሉ። ጥያቄ ቁጥር 9 የአቡነ ተክለ ሃይማኖት አጽም ካረፈበት ቦታ ወደ ደብረ ሊባኖስ የፈለሰው መቼ ነው? ሀ ግንቦት 12፣ ለ ጥር 24፣ ሐመሮሃ መጋቢት 24። መልሱ ሀ ግንቦት 12። አቡነ ተክለ ሃይማኖት ካረፉ ከብዙ ጊዜያት በኋላ አጽማቸው ከነበረበት ቦታ ወደ ደብረ ሊባኖስ ቤተክርስቲያን የፈለሰበት ወይም የተዘዋወረበት ቀን ግንቦት 12 ነው። ጥያቄ ቁጥር 10
አቡነ ተክለ ሃይማኖት ለስንት ዓመታት በአንድ እግራቸው ቆመው ጸለዩ? ሀ ለ5 ዓመታት፣ ለ7 ዓመታት፣ ሐመሮሃ ለ12 ዓመታት። እስከ ቪዲዮ መጨረሻ ድረስ ለተከታተላችሁ እናመሰግናለን። 10ኛውን ጥያቄ ኮሜንት ላይ እንድትመልሱ እየጠየቅን ከዚህ ሌላ መንፈሳዊ ዕውቀታችሁን የምትፈትሹባቸውን ጥያቄዎችን የምትፈልጉ ከሆነ ቻናላችንን ሰብስክራይብ በማድረግ ይከታተሉን። እናመሰግናለን።